ሱፍ ምናምን አዘገጃጅተናል። ሁሉ ነገር ከኛ የሚጠበቀው ነገር አዘገጃጅተናል። አሁን ምን ጠብቀው ምንድነው? ሽማግሌዎቹ ሽማግሌ እኛ ከኋላ ሆነን ነው የምንሄደው። የምትታነቁ እንደሆነ አይቼዋለሁኝ። በቅርብ ቀለበት አደርጋለሁ። አንዳችሁ ትታነቃላችሁ፣ አንዳችሁ የሆነ ቦታ ትሄዳላችሁ። እሺ እንጠብቃቸውና ጋይሶች እንግዲህ ተከታተሉን በእናታችሁ። የምር ዛሬ የሚገርም ፕሮግራም ነው ያለን እስከ መጨረሻው የምትደሰቱበት ኑ። ሰላም ውድና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ በጀማ ሆነን የመጣ ነው። አሚሩ ሰላም በል። ሰላም ቤተሰብ እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። ይሄ በግ እያስቸገረ ነው። እባክህ ወደዚህ ጠጋ አድርገው ና ሰላም በላቸው። ወይ የኔ አባት እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ሽብርቅ ደመቅ ብለናል። አባቢ ለሃል በግ ሰላም በል። ለሽምግልና የተገዛ በግ ነው እንግዲህ። እዚህ ጋር ደግሞ ብላኮች አሉ፣ ትልልቅ ማለት ጎልድ ምናምን ብላኮች አሉ። ሰላም በል። ሰላማትን በቃ እስኪ ተዋወቃችሁ። አቡሽ ሰላም በል። ሰላም እንዴት ናችሁ? እኔ ደህና ነኝ አለሁኝ። ይኸው ሰላምታ ስታይል አቡሽ ሲናገር ረፋ ጆዬ ሰላም ይበል። ሜሪ እያወራች ነው። በእናትህ ጆ ሰላም በል። ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንደምታዩን ይኸው ድምቅ ሽብርቅ ብለን እና በጉ በጣም እያስቸገረን ነው። ምንም ማድረግ አንችልም። ጆ ሰላም በላችሁ ብያቸዋለሁ። ድጋሚ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ዛሬ እንደምታዩን ያው ድምቅ አምሮብን ሽብርቅ ብለን እንደዚህ ነጭ በነጭ ለብሰን አረን እና ባይገርማችሁ ቤተሰቦች እዛ ትልልቅ እንግዳ እየመጣ ነው። ትልልቅ ሽማግሌዎች እየጠበቀን ነው። ግን ከነሱ በፊት እኛ በግ ሽማግሌዎችን አትንገር፣ ሰርፕራይዝ እናደርጋችኋለን። እነሱ ተጠበቁት ያው በልጅ አይሆንም ብለው በእኛ በልጆች አይሆንም እና እኛ ራሳችን ይዘን እንመጣለን ያሉትን ነገር እኛ ቀድመናቸው ገዝተን አዘጋጅተን ይኸው እነ ጋሼን የሀገር ሰው ነው እየጠበቅን ያለ ነው። እንግዲህ እኛ እንደሌሎቹ እምቢ አንባልም እሺ እንጂ ማለት ነው። አንዳንድ ሰዎች ብዙ ጊዜ ሽማግሌ ይልካሉ ግን አይሳካም። እኛ ግን ያው በተግባር እናሳያቸዋለን። እኛ ብለን እማይሆን ነገር የለም። እንግዲህ እዚህ ጋር ትልልቅ መጠጦች አሉ ለሽማግሌዎች የሚሸጥ። እዚህ ጋር ደግሞ ጥበት የሆነ በግ አለች። ላቱን ብታዩት እና ጋቢም አለ፣ የሆነ ድርብሶችም አሉ። ከኛ የሚጠበቁ እንዳለ ከሽማግሌ የሚጠበቅ ነገሮች እንዳለ ባይዘው ለወንድም ላክስት ላባት ምን የሚባለው ነገር ሙሉ ፖስታ አሽገን ይዘናል። እስከ 600 ሺህ ብር በፖስታ ውስጥ አለ። ቤተሰብ እንግዲህ አትናደዱ። ይሄ የሚያናድድ ነገር አይደለም፣ የደስታ ቀን ነው ዛሬ። ሁላችሁም ፈታ ብላችሁ እንድናይ ነው የምንፈልገው። የኤርሚ ቤተሰቦች እንግዲህ ከባድ ድግስ አለብን እየተዘጋጃችሁ ሁላችሁም። ባይገርማችሁ ትልልቅ እንግዶች እየመጡ ነው። ያው እኛ ከዛ በፊት መግቢያውን እናሳያችሁ ብለን ነው አባቴ እንደዚህ እያልሽ አውሪኝ እንጂ ያው ትልልቅ እንግዳዎች እየመጡ ነው። እነሱ እስኪመጡ እኛ መግቢያውን እንስራላችሁ ብለን ነው። አንዳንድ ሰዎች በጣም ትልልቅ እንግዳ ነው ያለው። መታነቅ ያለባችሁ ሰዎች አላችሁ። አብራም ትላንት ብሏቸዋል። ድብን ትላላችሁ እንጂ አብርሽ ቀለበቱን ጊዜ ሊያቀላጥፈው ነው ማን እንዳለ የምትናደዱ ሰዎች አላችሁ። ደግሞ መታነቅም ካለባችሁ ታነቁ ብሏቸዋል አብርሃም። አብርሃም ተናግሮ እኛም ተናግረን የማናደርገው ነገር የለም ማለት ነው። ያው አይታችኋል። ከዚህ በፊት በተግባር ነው እኛ ማሳየት የምንፈልገው፣ በተግባር እያሳየናችሁ ነው። ያው
እኛ ሰክሰስፉል ነን። በቃ ሰክሰስፉል እየሄድን ነው ማለት ነው። አንዳንድ ሰዎች ግን ውሸት ነው ምናምን እያላችሁ ያላችሁ ሰዎች አላችሁ። እውነቱን በተግባር የምታዩበት ጊዜ ደርሷል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ሱፍ ምናምን እኛ ራሳችን አዘጋጅተናል። አቡሽ ሁላችሁ ሱፍ ምናምን አዘጋጅተናል። ሁሉ ነገር ከኛ የሚጠበቀው ነገር አዘጋጅተናል። አሁን ምን ጠብቀው ምንድነው? ሽማግሌዎቹ ሽማግሌ እኛ ከኋላ ሆነን ነው የምንሄደው። እኛ ያው ልጆች ስለሆነ አጃቢ ነን ከኋላ ከና አብርሃም ኋላ ወይ ደግሞ ከሽማግሌዎቹ ኋላ ሆነን የሚሉትን እንሰማለን። ይሄን በጊዜናል እንግዲህ ኤርሚ ቤተሰብ ጋር ቀጥታላት እንደዚህ ቀስ ብላ እንደዚህ ጓዳ ከፍታ የምትሰማው ነገር አለ አይደል? ተደብቃ ሽማግሌዎቹ እያወሩ ምናምን የምትሰማው ነገር እሱም በቪዲዮ ታዩታላችሁ። ማን ቤተሰብ ዛሬ በቃ ከባድ ቀን ነው። እንግዲህ የምታዩት ነገር ይሆናል ማለት ነው። እንግዲህ አሁን በጉን ያዙትና እንሂድ፣ እዛ እንጠብቃቸው። ኧረ ይሄ በግን ታስሮ ቢቀመጥ ይሻላል። ታስሮ ቢቀመጥ ይሻላል። ሽማግሌዎቹ ሲመጡ ብናደርሰው ነው የሚሻለው። ለምን ታውቃለህ? ያስቸግረናል። ሽማግሌዎቹ ያሉበት ቦታ ከባድ ነው። ለምን እንሂድና እስከ እምቢ ካለን እንትን እንለዋለን። እናስረውና ተሸከረ ነው የሚሻለው። እንግዲህ ቤተሰቦቻችን ያው በጉን እዚህ ላይ ማውጣት ስለማይቻል ነው እታች ላይ አድርገናል እና አንዳንዶችም ስጦታዎች ከበጉ ጋር አድርገን አስቀምጠናል ማለት ነው። እንግዲህ እና አሁን ያለነው እዚሁ ሰፈር ላይ ነን ማለት ነው። እንግዲህ የሚገራርም ያው ቀደም እንዳልናችሁ የሚገራርም መጠጥ ምናምን ይዘናል ማለት ነው። አንዳንድ ሰዎች ይሄንን ነገር ስታዩ ደግሞ ውሸት ምናምን ሊመስላችሁ ይችላል። እውነት ሆኖ በቅርቡ ታዩታላችሁ ወይ ደግሞ አሳክተ ነው ታያላችሁ ማለት ነው። እንግዲህ በቃ የምትደሰቱበት አንዳንዶቻችሁ በጣም የምትደሰቱበት ነው የቁርጥ ቀን በቃ የምትፈልጉት ቀን አብርሃም ለኤርሜላ ቀለበት ይሰር ሽማግሌ ይላክ ምናምን እያላችሁ ምናምን ብዙዎቻችሁ ደስታችሁን እያካፈላችሁ ነው ያላችሁ ሰዎች አላችሁ። እንደዛውም ደግሞ በጣም የተናደዳችሁ ሰዎች አላችሁ። እንግዲህ ምንም ማድረግ አይቻልም። ትዳር በግድ አይሆንም። አብርሃም ሌላ ሚስት የለውም። በቃ አንድ ሚስት ነው ያለው፣ እሱም ሄርሜላ ነች ከዚህ በኋላ ማለት ነው። ንግስቷ ሄርሜላ እና ባይገርማችሁ ሱፍ ምናምን ሁላችንም አዘጋጅተናል። የምሬ ነው። የሚገራርም ሱፍ አዘጋጅተናል። ትንሽ ያስቸገረን የጆን ነበረ አዘጋጅተን ሰውነቱ በጣም ግዙፍ ግብዳ ስለሆነ ያው በር የሆነ የሚታገዱት ነገር አለ ወደ በር ሲገባ ልክ እንትኖች አትገቡ ምናምን ይላል ሚዜዎች ያጃቢዎች ምናምን ለፍት ብትንትን ያ ያመናል በለው ያ ያመናል ገሉ ያ ያመናል በለው ያ ያመናል ያ ያመናል በለው ያ ያመናል አባው ጃለየ ያው አባው ጃለየ ያው የወደድና ያው እንከፉ ያው ዛሬ ሸከማ ያው ከነገርገቡ ያው ወይ መላ ባይገርማችሁ ቤተሰብ እንዲህ ቅቡጥ ያደረግነው ሱፋችን ለብሰን ስቆት በጋችን ቅድም ያያችሁትን በግ ይዘን አንዳንድ አብሽና ሄርሚ ደግሞ ሲያርፍ ሙሽሪት ሙሽራ እንኳን ደስ አላችሁ የአብርሃም የሄርሜላ ይሁን
እዛ ሰፈሮች አሁን አሚሩ ያሳያችሁ አክት ነው የምታሳዩት ማለት ነው። እኛ ስንደሰት፣ እኛ ፍትት ስንል፣ እኛ ደግሞ ሽብርቅ ስንል ሱፋችን ለብሰን ግጥም ስንል ይደክማችኋል። በጣም ታነቃላችሁ፣ ድብቅ ትላላችሁ። እና ቤተሰቦቻችን የሚመር ነው የሚገርም ፕሮግራም እንዳለ ከዚሁ ማሳወቅ ፈልገናል ማለት ነው። እና ይሄ የመጀመሪያው ደስ የሚለኝ ነገር ባትረሳ ደስ የሚለኝ እኛ ጠሪ አክባሪ ነን። እኛ እንግዳ ጠሪ ነን። ትርፍራፊ መለቃቀም የሚፈልጉ ካሉ ባይዘው በዚሁ አጋጣሚ የሩታ ልጆች ወይም ደግሞ የሩታ አጃቢዎች ሾካኮች እንዳትቀሩ ብለናል። አለ በሰፊ ነው ያለው። ባይዘው ትርፍራፊ ስል መጥፎ ቃላት ምናምን ሊመስላችሁ ይችላል። አለ ከሰው የተረፈ ነገር አይጣልም። እናንተም መታችሁ የማዕዳችን ተቃማሽ ወይም ደግሞ ተቋዳሽ ስትሆኑ በአክብሮት ጠርተናቸዋል። ግን ስትመጡ የሀዘን መግለጫ አይደለም። ቤተሰብ ነጭ ለብሳችሁ ነው። የማንንም ሽምግልና፣ የማንንም ቸግ፣ የማንንም ሰርግ የምታበላሹ ሰዎች እንድትሆኑ አንፈልግም። ካልተመቻችሁ በዛው ውልቅ። አንተ ምንድን ነው ያስደበረ ሰው አለ? ኧረ ማንም የለም። እና ያው እያሰብኩት ነው። ኦኬ፣ እዛ የምትቀውጠው እያሰብክ ነው። ሱፍ ተገኝቷል። ሁላችንም ሱፍ አዘጋጅተናል። ባይዘው የምሬን ነው። ቀልድ አይሰራችሁ። የመኪናዎቹ ራሱ ጠራት፣ መኪናዎቹ ብዛታቸው ለአጃቢና ለእንትን ብቻ ወደ 80 መኪና ነው የተባለው። አጃቢና ጓደኞቹ ብቻ። ከዛ ደግሞ አሉ የሄርሚ ቤተሰቦች ደግሞ የሽማግሌዎች ስርዓት ምናምን እነ ሚኪም እነ ማርቲን ተዘጋጅተዋል። ሁሉም ተዘጋጅተዋል። ሁሉም ለየብቻው ነው ፏ ድምቅ ብሎ ለነዛ ጀማዎች ደግሞ እንትን ይሄ ኮስተር መኪና እናዘጋጅላቸው። ተገልባጩ ይሄ አይደለም ኮስተር መኪና አለ አይደል? ይሄ አጅቡ 60 ሰው ምናምን ይዞ የሚሄደው 30ም 20ም ስለማሙሉ። እሺ ዳኒ ሜሪም ያው ለማንኛውም በቀደም ጌም ስላሸነፋችሁ ከአናታችን ላይ ወጣችኋል። እኛ ጌሙ አሳስቦን አይደለም እስካሁን ማለት ነው። ጌሙ ምንም አላሳሰበንም። ዋናው ሰው ከያዘን ምን ይበቃናል። አብርሃም የኛ ነው፣ ሄርሜላ የኛ ነች። አንድ ላይ ከሆኑ ይበቃናል። እና ስለሌላው ፈጣሪም የኛ ነው። ከእውነት ከፍቅር አጠገብ ሰው ከሚያከብረው አጠገብ ነው ፈጣሪ ማለት ነው። የምሬ ነው። እና ስለዚህ ይህን ስናደርግ ደግሞ ትናደዱ ሰዎች አላችሁ። በልክ አድርጉት። የምር እንደ አራጫ ጓራችሁን አጨርሱ። ወተት በዚህ ላይ አሁን ላሞች እያለቁ ነው። እኛ ኩብራ ገባን ተሽናው እርድ ላይ ናቸው። ባይገርማችሁ ሱፍ አሁን ለብሰን ያልመጣን ሞክረን ብቻ ፎቶ ተነስተንበት ምናምን ብቻ ነው ያስቀመጥነው። ሞክረን ነው ያስቀመጥነው እና ባንዴ አይሆንም። እንደ ሌሎቹ የሆነ ነገር ይዘን ዝም ብለን አጀብ የሆነ ነገር አንሰራ። እኛ በትክክለኛው መንገድ ሁላችንም በተግባር ሱፋችን ገጭ አድርገን ትክክለኛው ፕሮግራም ላይ ሱፋችን ለብሰን ምን መጣ ይሆናል ማለት ነው። ባይዘው እኛ በብር የምንገዛ ሰዎች አይደለም። ያ ቤት የሚበግረን ወይ ደግሞ የሆነ መኪና የሚበግረን የሚፎግረን አይነት ሰዎች አይደለም። ፍቅር ብቻ እኛ ፍቅር ብቻ የሚፎግር ፍቅር ሲኖር የመኪና ዋናው እኛ ጋር ከመጣችሁ መዝናናት መሳቅ እንጂ ሌላው እንደሌሎቹ ማልቀስ ምናምን አይደለም። የምሬን ነው። የምር ትክክለኛ ፍቅር ምን አይነት እንደሆነ የምትማሩበት፣ አንዳንዶቻችሁ በሌላ ነገር እየተረጎማችሁ ታላችሁ። የምሬን ነው። በትክክለኛው መንገድ ከሄዳችሁ ትክክለኛው ፍቅር ማጋ እንደሆነ የምትረዱበት ይሆናል። ግን እናንተ መረዳት ስላልቻላችሁ ብቻ እያደረ ነው ይገባችኋል። አንዳንዶቻችሁ አሁን እየገባችሁ ነው። አዎ አቤል አልተረዳንም ነበር፣ እንደዛ ሰድበንህ ነበር፣ አሁን ግን ተረድተናል፣ በጣም ይቅርታ ምናምን እያላችሁ ያላችሁ ሰዎች አላችሁ። እንወዳችኋለን። እናንተ በጣም እንወዳችኋለን። ምትጠሉንም ምትወዱንም ሁላችሁንም እንወዳችኋለን። ቃለ መጠይቅ ግን ይኖራል። ይዘከ ምን ተሰማችሁ እያለ ለነዛ ያበቁ ጭንቅላቱ ግን ትልቅ እንደሆነ ታውቃላችሁ። ምን ተሰማ ምናምን እንዲህ ነው የሚለው አንዱ በጣም ደብሮኛል ምናምን ይላል ለመልቀም ወሬም ለመልቀም ወይ አንዳንድ ነገር ለመልቀም ስለሚመጣ በዛው ባይዘው ስተታችሁንም አብሯችሁ ይዛችሁ እንዳትመጡ። ስተትኛ አንፈልግም። እዛ ጀማ ላይ ስተት መታችሁ ዘበኛ እንኳን አላስገባ ካላችሁ መደወል ትችላላችሁ። የአራታችን ስልክ ይኖራችኋል። ያው እኛ ጠርተናል ብለን ነው የምንነግረው። ምክንያቱም ሰው አልመረጠም። ሁላችሁንም ጠርተናችኋል። ምንም ብትበድሉንም ብታስቀይሙንም ብትመቱንም ብትሰድቡንም እናንተ ፍቅር ስለሆናችሁ ማለት ነው። እኛ እንወዳችኋለን። እሺ በጣም እንወዳችኋለን። የኛ ጀማ የፍቅር ጀማ ነው። ባይገርማችሁ የፍቅር ጀማ ብላችሁ ኮመንት ጻፉ። የምትወዱን የምታከብሩን ሰዎች ፍቅር ከኛ ምን አይነት ፍቅርና አክብሮት የተማራችሁበት ሰዎች እንዳለ
የፍቅር ጀማ ብላችሁ ጥሩ። የምሬን ኮመንት ላይ አብርሃም ቤት ላይ ሄርሜ ቤት ላይ እኛ ቤት ላይ ሁላችንም ቪዲዮ ሲለቀቅ ፍቅር ጀማ በቃ ስም አውጥተንለታል። ፍቅር ጀማ ሁላችንም ፍቅር ብቻ ደስታ ብቻ አክብሮት ብቻ ነው። እና ደግሞ ባይዘው እንትኑ አሁን ሰርጉ መሀል ላይ የሆነ ሙሽሪትና ሙሽራው ሙዚቃ ይገባበዙ አይደል? ያው ብዙ ሙዚቃዎች አሉ። ሄርሜ ለአብሪሽ የምትጋብዘው ሙዚቃ በጣም ከባድ ነው ተብሏል። ያው እዚህ ግልጽ ባልናደርግላቸው አሪፍ ነው። የዛን ዕለት በእንትን ብናሳያቸው የተሻለ ይመስለኛል። አብሪሽም ያዘጋጀው ሙዚቃ አለ ምናምን ታውቃለህ። እነዛን ነገሮች ሪል እዛው ብናሳያቸው ነው የሚሻለው። አሉ እኮ እጃችን ላይ ያሉ ብንዘፍናቸው ምናምን የሚከብደን ነገር አይደለም። እሺ አሁን ባይዘ ሁላችንም ምን እየጠበቅን ነው? ሽማግሌዎቹን እየጠበቅን ነው ጋይስ። እታች ዕቃ ምናምን አዘጋጅተን ጠብቀናል። የተለያዩ መጠጦችን የረሳነው ታውቃለህ አይደል? መሶብ ረስተናል። መሶብ እናዘጋጃለን አይደለም አለ የረሳው እኮ ቤት ውስጥ እኮ ይመጣል እናዘጋጀዋለን። ግዴታ ነው። አይ ሽማግሌዎች ማፈር የለባቸው። ሁሉ ነገር አዘጋጅተን እንጠብቃለን። ሽማግሌዎችን ብቻ ነው እየጠበቀን ያለ ነው ጋይሶች። የምር ሽማግሌ እንኳን ስርዓት እናውቃለን። ታውቃለህ አይደል? ሱፍ አዘጋጅተናል እና ቤተሰቦች አሁን ምንድን ነው የምንጠብቀው ማለት ነው ጋይሶች። ዋነኛው እኛ ልጆች ነን፣ ግን ያው ሽማግሌዎችን እየጠበቅን ነው። ሽማግሌዎቹ ፊት አባቶቻችን እናከብራለን። እንደ ልጆች አይደለንም። ዝም ብለን ዘቡ ብለን የህፃን ድራማ የህፃን ፊልም አይደለም። በግ አዘጋጅተናል። የተለያዩ መጠጦች አዘጋጅተናል። የራሳችን ሱፎች ምናምን አዘጋጅተናል። ማርቲ ሚኪያስ ምናምን ተዘጋጅተዋል። ሁሉ እነሱ በዛኛው ጀማ ስለሆኑ ይመጣሉ አንድ ላይ ይመጣሉ። እኛ አሁን የምንጠብቀው ምንድነው ሽማግሌዎቹን ቤት ቁጭ ብለን እንጠብቃቸው። እዛ ቤት አይደለም እኮ እኛ ያለነው አሁን ወደ እነሱ ጋር ለመሄድ ነው እና ቁጭ ብለን እንጠብቃቸዋለን። ሲመጡ አንድ ላይ ተሰብስበን ከሽማግሌዎቹ ጋር እንትን ያለኝ የከበደ ቅቤ ምናምን ሲያደርግ እናቴ ደግሞ ካነሰ ይጨመራል። ቸግ ተብሎ ቅቤ ምናምን ያደርጉልናል። ጫፉ ላይ እኔ አልወድም። እሱ ነገር ነው። አቡሽ ይደባል እንጠብቃቸውና ጋይሶች እንግዲህ ተከታተሉን በእናታችሁ። የምር ዛሬ የሚገርም ፕሮግራም ነው ያለን። እስከ መጨረሻው የምትደሰቱበት ኑ